ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 2 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአሜሪካ አየር ኃይል በፈጸመው ጥቃት መጠለያ ውስጥ የነበሩ በርካታ ኢትዮጵያውያን ተገድለዋል። ዝርዝራለን። ከፋኖ አንድነት ባልተናነሰ የብልጽግናን መንደር ያስደነገጠው ጉዳይ እያነጋገረ ነው። ስለ ፋኖ አንድነትና ብልጽግናን ስላስደነገጠው ጉዳይ የምንላችኋለን። 20 ሚሊዮን ህዝብ የተራበባትን ሀገር የሚመሩት አብይ አህመድ ከ5 ዓመት በኋላ በየቤቱ ሮቦት ይገባል ብለዋል። ሰሙታላችሁ። ህዋት ነባሩን ህጋዊ የውቅና ሰርተፍኬት አለመመለስን የአብይ መንግስት ሊያጤነው ይገባል ሲል አሳስበዋል። ፓኪስታን በኒውክሌር ጦር መሳሪያዋ ላይ የሚወስኑትን ከፍተኛ ባለስልጣኖቿን ለስብሰባ ጠርታለች። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአሜሪካ አየር ኃይል በየመን በፈጸመው ጥቃት በመጠለያ ውስጥ የነበሩ በርካታ ኢትዮጵያውያን ተገደሉ። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጽሙት ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት የተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። ምዕራባውያኑ የመርከቦቻቸውን ደህንነት አደጋ ላይ የጣሉትን የየመን ሁቲ ታጣቂዎች ወታደራዊና የኢኮኖሚያዊ ተቋማትን ኢላማ ማድረጋቸውን ሲናገሩ ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልለውበት የነበረ ቦታ መሆኑን ሪፖርቶች ያመለክታሉ። ኢትዮጵያውያን ለስደት መሸጋገሪያነት ከሚመርጧቸው አገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላኖች ሚያዝያ 20 2017 ዓ.ም ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዘውበት በነበረ ማቆያ ላይ መሆኑን የየመን ባለስልጣናት ገልጸዋል። በጥቃቱ ቢያንስ 68 ሰዎች መገደላቸውንና ተጨማሪ አብዛኛዎቹ ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸውን አልማሲራ የተባለ የሁቲ ቴሌቪዥን ጣቢያ ዘግበዋል። ሳዕዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትና የቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኞቹ ሀገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኛዎቹ ኢትዮጵያውያን ሳይሆኑ እንዳልቀሩ ቢቢሲ የመን ውስጥ ከሚገኙ ኢትዮጵያውያን አረጋግጧል። ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉት በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጣራ መስማቱን ዘግበዋል። ቢቢሲ ያናገራቸው ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉትና ከቆሰሉት በርካቶቹ አንዳንዶቹም ሁሉም ኢትዮጵያውያን መሆናቸውን ያምናሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከልም 3 ያጎትና ያክስት ልጆች በአንድ ላይ ህይወታቸው ማለፉን ቢቢሲ ከቤተሰቦቻቸው ለመረዳት ችሏል። ከፋኖ አንድነት ባልተናነሰ የብልጽግናን መንደር ያስደነገጠው ጉዳይ ያነጋገረ ነው። በአራት ድርጅቶች ተዋቅረው በተናጠል ሲንቀሳቀሱ የነበሩት የአማራ ፋኖ አደረጃጀቶች ትናንት ግንቦት 1 2017 ትልቅ ብስራት አሰምተዋል። መላው አማራና የአማራ ትግል ደጋፊ እንዲሁም የፋኖ ሰራዊት በሙሉ ሲጠብቀው የነበረው አንድነት ተበስሯል። በዚህም የአማራ ፋኖ ብሔራዊ ኃይል የተባለ ግዙፍና አንድ ወጥ ድርጅት ተመስርቷል። ድርጅቱ 13 የማዕከላዊ ኮማንድ አባላት ያሉት ሲሆን አባላቱም ከአራቱም ድርጅቶች የተውጣጡ ናቸው። በዚህም የአንድነት ውይይት ምክንያት በምዕራብ ጎንደር ቋራ የአራቱም ድርጅቶች ሰብሳቢዎችና የፖለቲካ ዘርፍ ኃላፊዎች እንዲሁም ሌሎች አመራሮች ለመጀመሪያ ጊዜ በአንድ ላይ ተሰባስበው የጋራ ቤት መስርተዋል። የተመሰረተው ድርጅት የአማራ ትግል ደጋፊዎችን ልብ ሲያሞቅ የብልጽግናው መንደር ደግሞ በድንጋጤ ሲንጥ አድሯል። ሳይስማሙ ተበትነዋል፣ በስልጣን ተጣሉ፣ የጎጥ ግጭት ውስጥ ገብተዋል የሚሉ ፕሮፓጋንዳ ዳዎችን ቢነዙም ፍላጎታቸው ሳይሳካ አንድ ድርጅት ተመስርቷል። የተመሰረተው ድርጅት አመራሮች በሰጡት መግለጫም የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ በማስፈላጉ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል ብለዋል። ታዲያ በዚህ አንድነት ምስረታ ማግስት የብልጽግና አክቲቪስቶች አንድነት አልተሳካም በሚል ፕሮፓጋንዳቸውን መሸፈን የፈለጉት አንድ ትልቅ ቁም ነገር አለ። እነለገሰት ሁሉ ከ2 ቀን በፊት 90% የአማራ ክልል ቀጠናን ተቆጣጥረናል ባሉ ማግስት ሁሉም የፋኖ አመራሮች በአንድ ቦታ ተሰባስበው መገኘታቸው ነው። ዋርካው ምሬ ወዳጆና አርበኛ ሄኖክ አዲሴ ሰፊውን የወሎ ቀጠና አቋርጠው ከወንድሞቻቸው ከነ አርበኛ አስረስና ዘመነ ጋር ተያይዘው የጎጃምን ምድር ሰንጥቀው ጎንደር መክተማቸው ነው። እነ ደሳለኝ
ሲያስብ ሸዋም በተመሳሳይ ከሸዋ ተነስተው በጎጃም አድርገው የሱዳን ጠረፏ ታሪካዊት ስፍራ የአጼ ቴዎድሮስ የትውልድ ቦታ በሆነችው ምዕራባዊት ጎንደሯ ቋራ ገብተዋል። ታዲያ ይህ ሁሉ ሲሆን የአማራ ክልልን 90% ተቆጣጥሬዋለሁ ያለው የነለገሰ ቱሉ መንግስት የት ነበር የሚለውን ጥያቄ የትኛውም ያገዛዙ አክቲቪስት እንዲነሳ አይፈልግም። ምክንያቱም 90%ውን የክልሉን ቀጠና የተቆጣጠረው ፋኖ እንጂ የነሱ መንግስት እንዳልሆነ ያውቁታልና። የሆነ ሆኖ ከአንድነቱ ብስራት በኋላ የማዕከላዊ ኮማንዶ አመራሮች በሰጡት ማብራሪያ በወንድማዊ መተማመን በጋራ የትግል ዓላማ እንደሚንቀሳቀሱ አሳውቀዋል። አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ ዋርካው ምሬ ወዳጆና አርበኛ ደሳለኝ ሲያስብ ሸዋ በጋራ የሰጡትን ሙሉ ማብራሪያ ከሮሃ የዩቲዩብ ቻናል ላይ መከታተል እንድትችሉ እንጋብዛለን። 20 ሚሊዮን ህዝብ የተራበባትን ሀገር የሚመሩት አብይ አህመድ ከ5 ዓመት በኋላ በየቤቱ ሮቦት ይገባል አሉ። ሁሌም ተቃርኖ የተሞላባቸውን ሁነቶች በመፈጸም የሚታወቁት የብልጽግናው መሪ አብይ አህመድ አሊ ትናንት የፋኖ ኃይሎች አንድነት በመሰረቱበት ዕለት ከሳምንት በፊት ሊዘጉት በነበረው ኢቢኤስ ቴሌቪዥን ቀርበው ቃለ መጠይቅ ሰጥተዋል። ሰሞኑን ካሳ ከተባለው የግል ወዳጃቸው ጋር ቃለ መጠይቅ ያደረጉት አብይ ስለ ኤአይ እና ስለ ሮቦት ሲያወሩ ተሰምተዋል። 7 ሚሊዮን ህጻናት ወደ ትምህርት ቤት መሄድ ባልቻሉበት ኢትዮጵያ 20 ሚሊዮን ዜጎች በልቶ ማደር ብርቅ በሆነባቸው ሀገር ከዋና ከተማዋ ውጪ ማስተዳደር የማይችል መንግስት ባለባት ኢትዮጵያ ከ5 ዓመት በኋላ በየቤቱ ሮቦት ይኖራል፣ በአርቲፊሻል ኢንተለጀንስ የህዝባችንን ህይወት እንቀይራለን ብለዋል። ስፍር ቁጥር የሌለው ታክስና ቢሮክራሲ ያማረረው ነጋዴ፣ ማዳበሪያ እጦትና ተደራራቢ ግብር አቅሉን ያሳተው ገበሬ የወር ደሞዙ 1 ሳምንት አላኖር ያለው የመንግስት ሰራተኛ ባለበት ሀገር በቴክኖሎጂ ተመንድገናል፣ በቀጣይም ሮቦት በየቤቱ ይገባል ሲሉ አላግጠዋል። በሚሊዮኖች የሚቆጠሩ ወጣቶች ስራ በፈቱባት ሀገር ለሮቦት ስራ እንሰጣለን ሲሉም ተላግጠዋል ጠቅላይ ሚኒስትሩ። እንዲሁም ዓለም ሰርታ የሰው ልጅ ኑሮ ያቀለለችባቸውን ቴክኖሎጂዎች ራሳቸው የፈጠሩት ያህል ሲመጻደቁና ከጠያቂያቸው ጋር ሲመሰጋገኑ ታይተዋል። ኤቲኤም ማሽን፣ የሞባይል ባንኪንግ ሲስተምና ሌሎች ቴክኖሎጂዎችን የኔና የብልጽግና ውጤት ናቸው ለማለት ደፍረዋል። ህወሓት ነባሩን ህጋዊ ያውቅና ሰርተፍኬት አለመመለስን የአብይ መንግስት ሊያጤናው ይገባል ሲል አሳሰበ። ህወሓትና በአገዛዙ የሚመራው ብሔራዊ ምርጫ ቦርድ የገቡበት ፍጥጫ አሁንም እንደቀጠለ ሲሆን ምርጫ ቦርድ ህወሓትን እሰርዛለሁ ያለበት ቀጠሮም 3 ቀን ቀርቶታል። ህወሓት ህጋዊ ሰውነቱን ለማስመለስ ከአብይ አህመድና ከምርጫ ቦርድ ጋር የተጓዘበትን ሂደት በወቅቱ 14ኛ የህወሓት መደበኛ ጉባኤ ማካሄድ ወደ ጦርነት መግባት ማለት ነው የሚሉ ንግግሮች በይፋ በመሰራጨታቸው ጉዳዩን ማስመልከት ከአብይ አህመድ ጋር ከሚመለከታቸው ኃላፊዎች ጋር የድርጅታችን ህወሓት መሪዎች ውይይት አድርገዋል ይላል መግለጫው። ህወሓት በውይይቱ መጨረሻ አብይ ነባሩ ህጋዊ የእውቅና ሰርተፍኬታችሁ እንዲመለስላችሁ ዳግም ጥያቄ አቅርቡ ይመለስላችኋል፣ ከዚያም 14ኛ መደበኛ ጉባኤያችሁ ብታካሂዱ ይሻላል ብሎን ነበር ብለዋል። ይህንን መሰረት አድርጎ ድርጅታችን ዳግም ጥያቄ ያቀረበ በሐምሌ ወር 2016 ዓ.ም መጨረሻ ሊካሄድ የታቀደው ጉባኤም ለ2 ሳምንታት እንዲገፋው ተገደደ። ነገር ግን ይህንን ሁሉ ቀን ጠብቀን የተገባለት ቃል ታጥፎ ያገኘው ምላሽ ከበፊቱ ያልተለየ ማለትም ድርጅታችን ህወሓት እንደ አዲስ ይመዝገብ የሚል ውሳኔ ነበር። የህግ ማዕቀፉ እንደ አዲስ ከመመዝገቡ በላይ ከሌሎች የኢትዮጵያ ፖለቲካ ፓርቲዎች በተለየ መልኩ እንዲገደብ በሚያደርግና የትግራይ ህዝብ ጄኖሳይዳዊ ጦርነት በሚክድ መልክ ግዴታ እንዲኖረን የሚያደርግ ነው። ስለሆነም ድርጅታችን ህወሓት የጠየቀው ነባሩ ህጋዊ የእውቅና ሰርተፍኬት እንጂ እንደ አዲስ መመዝገብ አለመሆኑን ገልጾ ውሳኔውን እንደማይቀበለው በይፋ በማሳወቅ 14ኛ መደበኛ ጉባኤው የድርጅታችን ህገ ደንብ በሚያዘው መሰረት በወርሃ ነሐሴ 2016 ዓ.ም አካሂዷል ሲል ሂደቱን አብራርቷል። ብሔራዊ ምርጫ ቦርድ እኔ ያልኳችሁን ብቻ ስሙ፣ ጉባኤ እንደገና አካሂዱ፣ ካልሆነ ሰርዛቸዋለሁ የሚለው ዛቻ አዘል ተደጋጋሚ መግለጫ ለማንም አይጠቅምም። ምርጫ ቦርድ ሊያስተዳድረን የሚችለው በጠየቅነውና መብታችን የሆነውን እውቅናችንን ሲሰጠን ብቻ ነው። በአጭሩ ለድርጅታችን ህወሓት እውቅና ነፍጎ ነባሩን ህጋዊ እውቅና ሰርተፍኬት አለመመለስ በዋነኝነት የፌዴራል መንግስት ሊያጤናው ይገባል ሲል ጠይቋል። ሆኖም ህወሓት ህጋዊ ሰውነቱን ከምርጫ ቦርድ ካላገኘ አብይ ቃላቸውን አክብረው ወደ ጦርነት ይገባሉ ወይ? ህወሓትስ ምላሹ ምን ይሆናል የሚለውን ለማወቅ ከግንቦት 5 በኋላ ያሉ ሁነቶችን መመልከት አስፈላጊ ነው።
ፓኪስታን በኒውክሌር ጦር መሳሪያ ላይ የሚወስኑትን ከፍተኛ ባለስልጣኖቿን ለስብሰባ ጠራች። ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት በፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የአገሪቱን ከፍተኛውን ወታደራዊ ውሳኔ የሚያሳልፈውን ቡድን ለስብሰባ ጠርተዋል። ፓኪስታን ከሰዓታት በፊት እንዳስታወቀችው በተለያዩ የህንድ ይዞታዎች ውስጥ የሚገኙ የአየር ኃይል ሰፈሮች ላይና የአየር ጥቃት መከላከያ ስርዓት ላይ ጥቃት ፈጽማለች። በተጨማሪም የከባድ መሳሪያ መተኮሻዎችና ማከማቻዎች መመታታቸውን የፓኪስታን ወታደራዊ ኃይል አስታውቀዋል። ከቀናት በፊት ህንድ በፓኪስታን ላይ ጥቃት መፈጸሟን ተከትሎ ሁለቱም ሀገራት ያጸፋ የአየርና የሚሳኤል ጥቃቶች እየፈጸሙ መሆናቸውን እየገለጹ ይገኛሉ። ቅዳሜ ማለዳ ህንድና ፓኪስታን በሚያዋስኑበት የካሽሚር አካባቢዎች ፍንዳታዎች መሰማታቸውን ዘገባዎች ያመለክቱ ሲሆን የቢቢሲ ዘጋቢዎች ህንድ በምታስተዳድረው ካሽሚር ውስጥ በሚገኙ ሁለት ከተሞች ፍንዳታዎች መሰማታቸውን አረጋግጠዋል። ሌሎች መገናኛ ብዙሃንም ፓኪስታን ጥቃት ፈጸምኩባቸው ያለቻቸው የህንድ የአየር መከላከያ ስርዓቶች በሚገኙባቸው የካሽሚር ክፍሎች ውስጥ ፍንዳታ መሰማታቸውን ዘግበዋል። የህንድ ጦር ሰራዊትም ፓኪስታን ድሮኖችንና ሌሎች የጦር መሳሪያዎችን በመጠቀም በምዕራባዊ የህንድ ድንበር አካባቢ ጥቃት መፈጸሟ አደገኛ ሁኔታን የሚያስከትል ነው ሲል አስጠንቅቋል። የፓኪስታን ጦር በበኩሉ በህንድ ይዞታዎች ላይ እየወሰደ ያለው እርምጃ ህንድ በአየር ኃይል ሰፈሮቹ ላይ ለፈጸመችው የሚሳኤል ጥቃት አጸፋ መሆኑን ቢገልጽም ህንድ ግን ተፈጸመ ስለተባለው ጥቃት ያለችው ነገር የለም። ለዘመናት በፍጥጫ ውስጥ የቆዩት ህንድና ፓኪስታንን ኒውክሌርን ጨምሮ ዘመናዊ ጦር መሳሪያዎችን የታጠቁ ሰራዊቶች ያሏቸው ሲሆን ግጭቱ ተባብሶ ወደ ለየለት ጦርነት እንዳይገቡ ስጋት ተፈጥሯል። ዛሬ ቅዳሜ ማለዳ የተፈጸመውን ጥቃት ተከትሎ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ የኒውክሌር ጦር መሳሪያዎችን ጨምሮ በአገሪቱ የደህንነት ጉዳዮች ላይ ውሳኔ የሚሰጠውን የብሔራዊ እዝ ባለስልጣንን ለስብሰባ ጠርተዋል። ይህ ባለስልጣን ከፍተኛ የሲቪልና ወታደራዊ ባለስልጣናትን ያካተተ ሲሆን ፓኪስታን ያሏትን የኒውክሌር ጦር መሳሪያዎች በተመለከተና በሌሎች ወሳኝ የአገሪቱ የደህንነት ጉዳዮች ላይ በመምከር ለሰራዊቱ ትዕዛዝ የሚያስተላልፍ አካል ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።